ሰላም እግዚአብሔር ቤተሰቦች ባለፈው ክፍል 9 አይተናል። ዛሬ ደግሞ ክፍል 10 እናያለን። ይታያችኋል ኢየሱስ ክርስቶስ ብቸኛ አምላክና ጌታ ነው ይላል። ክፍል 10 ትምህርት ይላል። አሁን ወረቀቱን አነሳውና ወደ ትምህርቱ እንገባለን ማለት ነው። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ነው ለኛ ምስክራችን፣ ሌላ ምስክር የለንም ማለት ነው። ይቅርታ፣ ክፍል 10 ትምህርት ይላል። ብቸኛ አንድ አምላክ ኢየሱስ እግዚአብሔር ነው ይላል። ምን ማስረጃ አለ ብሎ ለሚጠይቀኝ ሁሉ መልሴ ከእግዚአብሔር ቃል ነው። የእግዚአብሔር ቃል ካለ አለ ነው። የእግዚአብሔር ቃል አይሻርም፣ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ብሏልና፣ ስለዚህ እስቲ ወደ ቃሉ እንገባለን። ብቸኛ አንድ አምላክ ኢየሱስ እግዚአብሔር ነው ይላል። መዝሙር 148 ቁጥር 13 እስቲ እናያለን። የእግዚአብሔር ስም ያመስግኑ ይላል። የእግዚአብሔርንም ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብለዋልና ምስጋናውም በሰማይና በምድር ላይ ነው ይላል። የእግዚአብሔር ስም የተባለው የምታደርጉትን ሁሉ አድርጉበት የተባለው ኢየሱስ ነው። ኢየሱስ እየተባለ ሲመለክ እግዚአብሔር እየተመለከ ነው። በሰማይና በምድር የሚጠራበት ስሙ ነው። እግዚአብሔር ኢየሱስ ነው። ስለዚህ እግዚአብሔር ስሙ መዝሙረ ዳዊት የእግዚአብሔርን አዲሱን ስም ሲናገር የእግዚአብሔርን ስም ከፍ ከፍ አድርጉት ይላል። ይህ የእግዚአብሔር ስም ከፍ ከፍ የምናደርግበት እግዚአብሔር ራሱ ለራሱ ያወጣው ኢየሱስ የሚለው አዲሱ ስሙ ነው። በዚህ ስም ነው የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ። በስራ ቢሆን በምንም በማንኛውም በጸሎት ቢሆን በመዝሙር ቢሆን በመስዋዕትም ቢሆን የምናደርገውን ሁሉ በማን ስም ነው የምናደርገው? በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም የምናደርገው ለማን ነው? ለእግዚአብሔር ነው። እግዚአብሔር ማን ነው? ኢየሱስ ክርስቶስ ነው። እግዚአብሔር ለራሱ ያወጣው ስም ስለሆነ ማለት ነው። የምናመሰግነውም ከፍ ከፍ የምናደርገውም ኢየሱስ 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 የሚለው ስም እየጠራን ነው። ስንጠመቅም በኢየሱስ ኢየሱስ ኢየሱስ በኢየሱስ ስም፣ ስናጠምቅም በኢየሱስ ስም፣ ስንጠመቅም በኢየሱስ ስም። ሌላ ስም የለም። ከስሞች ሁሉ በላይ የሆነው ስሙ ስለሆነ፣ በሰማይና በምድር ላይ ያለ ስም ስለሆነ፣ አጋንንት ሁሉ የሚንበረከኩለት ስም ስለሆነ፣ በሽታ የሚንበረከክበት ስም ስለሆነ፣ የትኛውም ኃይል እምነት ካለን በዚህ ስም ማንበርከክና መንበርከክ የሚቻልበት ስም ኢየሱስ ይባላል። ይሄ ማንም ሊቃወም አይችልም። ለምን ቢባል እግዚአብሔር ለራሱ ያወጣው ውድ ስሙ ነው። ከስሞች ሁሉ በላይ መዳን በሌላ በማንም የለም ማለት ጳውሎስ ሐዋርያት ከ12ቱ ሐዋርያት ምዕራፍ 4 ቁጥር 12 የሐዋርያት ሥራ ላይ ማለት ነው። በዚህ ስም ሁለተኛ እንዳትናገሩ፣ በዚህ ስም ሁለተኛ ስሙ አንቀጥቅጧቸዋል። የሃይማኖት መሪዎች የዛን ጊዜ ኢየሱስን አሳልፈው የሸጡት የሃይማኖት መሪዎች ይህ ወንጌል በኢየሱስ ስም ሰዎች ሲፈወሱ፣ ሰዎች ሲድኑ፣ ሰዎች ወደ እነ ጴጥሮስ ሲጨመሩ፣ ሰዎች ወደ ሐዋርያት ቤተክርስቲያን ሲጨመሩ፣ ወደ ሐዋርያት ህብረት አንድ ላይ ሲሆኑ፣ በቃ ሰዎች ሁሉ ተወሰዱብን። ይህንን የሚያደርጉት በዚህ ስም ነው። ስለዚህ ይህንን ስም እንዳይናገሩ እንከልክላቸው ብለው ሲነግሩ ይዘዋቸው፣ ሲያስፈራሯቸው፣ ሲያስሯቸው መዳን በሌላ በማንም የለም፣ እናንተ ያላችሁንን ሳይሆን እግዚአብሔርን ያለንን ነው የምንሰማው፣ ከዚህ ስም ውጭ ሌላ ስም አንሰብክም አሉ። ስለዚህ መሰበክ ያለበት በኢየሱስ ስም ነው። የሚደረገው ነገር ሁሉ መደረግ ያለበት ከፍ ከፍ መባል ያለበት ስም ኢየሱስ ይባላል። ሰይጣን ይስማ ይቆጣ። የሰይጣን አገልጋዮች፣ የሥላሴ አገልጋዮች ይስሙ ይቆጡ። መዳን በሌላ በማንም የለም። መዳን በሌሎች የለም። በኢየሱስ ክርስቶስ ስም ብቻ ነው መዳን ያለው። ኢየሱስ ክርስቶስ ብቻ ነው ሊመለክና ሊሰገድ የሚገባው። ለምን የሚባል ኢየሱስ ክርስቶስ አምላክ አባት፣ የዘላለም አምላክ፣ ኃያል አምላክ፣ ድንቅ አምላክ፣ የሰላም አለቃ፣ የጌቶች ጌታ፣ የሰማይና የምድር ሁሉ ፈጣሪ፣ አባት፣ ልጅ የተባለው፣ ሰው የተባለው
ቃል የሆነው ሥጋ የሆነው ዓለም ከመፈጠሩ በፊት የነበረ ዓለማትን በጠቅላላ ብቻውን የሰራ የፈጠረ ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ የጌቶች ጌታ ነው። ኢየሱስ ክርስቶስ ኃያል አምላክ ነው። ኢየሱስ ክርስቶስ ድንቅ መካር ነው። ኢየሱስ ክርስቶስ የዓለም ሁሉ ብርሃን ነው። ኢየሱስ ክርስቶስ አዳምንና ሔዋንን ፈጥሮ ነፍስ የሰጠ ሕይወት የሆነው ኢየሱስ ክርስቶስ ነው። ለሰዎች ሁሉ ሕይወት። እስቲ መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 7 ቁጥር 1 አንደኛ ሳሙኤል ምዕራፍ 7 ቁጥር 1 እና ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1ን እስቲ እናነባለን እስከ 4 ድረስ። አሁን የማነበው ሁለተኛ ሳሙኤል ምዕራፍ 1 ምዕራፍ 7 ከቁጥር 1 እና 7 4ንም አነባለሁ አንድ ላይ አድርጌ። አንድ እግዚአብሔር ከጥንት የነበረው አንዱ ኢየሱስ እንጂ ሥላሴ የሚባሉ የተባበሩት እግዚአብሔሮች የሉም። ጠቢቡ ሰለሞን አንዱን አምላክ፣ ንጉሥ ዳዊት አንዱን አምላክ፣ ዮሐንስ መጥምቁ አንዱን አምላክ፣ ሙሴ አንዱን አምላክ አመለከ። እናንተ ሥላሴ ላይ ትቀጥላላችሁ ወይስ አንድ እግዚአብሔር አገልጋዮች የአንድ እግዚአብሔር አገልጋዮች ያገለግሉትን የጥንቱን አባቶቻችን አምልከው ያሳዩንን አንዱን ለማምለክ አንዱን ብቸኛ ትወስናላችሁ እያለ ይናገራል። እዚህ ጥቅሱ ላይ አላነበብኩትም። ጥቅሱ ላይ ያለው ቃል ያው አንዱ ብቻ ነው የሚለው አንዱ ብቸኛ አምላክ። ስለዚህ ይህንን ብቸኛ አምላክ ለማምለክ አገልጋይ ነኝ የሚል አማኝ ነኝ የሚል እያንዳንዱ ሰው ሥላሴ ሥሉስ የሰለሰን አምላክ በግመል አንገት ላይ የሚንጠለጠለውን ቃጭል መሳፍንት 8 ከ20 እስከ 27 ያለው ላይ ታነቡ በግመል አንገት ላይ የሚንጠለጠል ቃጭል ነው ይላል። ሥሉሴ ሥላሴ የሰለሱ ሥሉስ የሚባለው ማለት ነው። ስለዚህ ይህንን ሥሉሴን ትተህ ይህንን የሰለሰን ትተህ ይህንን ሥላሴን ትተህ ይህንን ሥሉሴዎች ትተህ አንዱን አምላክ ያልሰለሰውን አንዱን አምላክ ብቸኛውን አንዱን አምላክ ለማምለክ ፈቃደኛ መሆን ግድ ነው። ዳዊት አንዱን አምልኳል። ሰለሞን አንዱን አምልኳል። ኢዮብ አንዱን አምልኳል። ሙሴ አንዱን አምልኳል። ኢያሱ አንዱን አምልኳል። እስራኤላውያን አንዱን አምልከዋል። ሐዋርያቱ አንዱን አምልከዋል። እኔም አንዱን አመልካለሁ። መጽሐፍ ቅዱስም ስለ አንዱ ነው የሚናገረው። ስለ ብዙ አምላኮች አይናገርም። ስለተደማመሩ አምላኮች አይናገርም። አንድና አንድ ብቸኛ አምላክ ኢየሱስ ክርስቶስ አምላክና ጌታ ነው። በክፍል 11 ላይ እንገናኛለን። መልካም ቻው።